መጻጉዕ በሚል ርዕስ የሚታሰበውን ሳምንት ስናስብ በቤተክርስቲያናችን ከሚነበበው የወንጌል ምንባብ ከዮሐንስ ወንጌል ምዕራፍ 5 ማለት ነው በጣም ብዙ ምስጢራት ብዙ ሐሳቦች ያሉት የወንጌል ክፍል ነው። ከዛ ውስጥ አንዱ ትኩረት ከሚስቡት መካከል ክርስቶስ አልጋህን ተሸክመ ሂድ ያለው ቃል ነው። ያ በሽተኛ እንግዲህ ለ38 ዓመት ነበር በአልጋ ላይ ተጣብቆ የቆየው። ክርስቶስ በቤተልሔም ሲወለድ ራሱ ይህ ሰው እዛ አልጋ ላይ 6 ዓመት አሳልፎ ነበር። በአጠቃላይ 38 ዓመት ነው የቆየው። ክርስቶስ ከመጣ ከፈወሰው በኋላ አልጋህን ተሸክመ ሂድ አለው። አልጋህን ተሸክመ ሂድ የሚለው ውስጥ አንደኛው ይህ ሰው ብቸኛ ያለው ንብረት አልጋው ነው እና ክርስቶስ ያለምንም ዋጋ እንደፈወሰው በነፃ እንደፈወሰው ለማሳየት ያለችውንም አንዲት ንብረት አልጋውን ተሸክሞ እንደሄድ አዘዘው። ሁለተኛ ደግሞ ያለምንም ቀሪ ደዌ ያለምንም ቀሪ በሽታ እንደፈወሰው ለማሳየት የብረት አልጋ አሸከመው። መምሬ ስድሮስ የብረት አልጋ ነው ይላሉ። የድንጋይም የሚሉ አሉ። ያንን ከባድ አልጋ ሰው ሲፈወስ ወዲያውኑ ቢሻለውም እስኪያገግም ጊዜ ይፈጃል። ክርስቶስ ግን ያለ ቀሪ ደዌ ስላዳነው ያንን ትልቅ አልጋ ተሸክመ ሄዳለው። ሶስተኛው ግን እግዚአብሔር የተሸከሙንን በተራችን እንድንሸከም እንደሚፈልግ ያሳያል። ይህች አልጋ ለ38 ዓመት ሰው የሌለውን በሽተኛ ተሸክመው ነበር። የተሸከመችህን አልጋ ብድር መልስ አሁን ደግሞ ተሸከማት ይላልና ይህ ደግሞ እግዚአብሔር የተሸከሙንን ሁሉ እንድንሸከም እንደሚፈልግ ያሳያል። የተሸከመችንን ቤተክርስቲያናችንን የተሸከመችንን ሀገራችንን በተለይ ቤተክርስቲያን ይህንን ሀገር ተሸክማን የኖረችው ፊደል ቀርጻ ብዕር ቀርጻ ብራና ዳምጣ ቀለም በጥብጣ ትምህርት ሚኒስቴርም የጦር ሚኒስቴርም የጤና ሚኒስቴርም ሆና ሁሉንም አድርጋ ኢትዮጵያን ተሸክማ የኖረች አገር አልጋ ብትኖር ቤተክርስቲያን ናትና ይህችን ቤተክርስቲያን በተራ መሸከም ያስፈልጋል። ሰብሮ መማገድ ማቃጠል አያስፈልግም። የተሸከመችን አልጋ ተሸከማት የሚለው የክርስቶስ መልእክት ነው። ይህችን እናስታውሳለን በዚህ በመጻጉዕ ዕለት ማለት ነው። የዛሬው ቀን መጻጉዕ ይባላል። የፈውስ ቀን ነው። የምሕረት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ሲያስተምር ለፈወሳቸው ምሕረት ለሰጣቸው ድውያን ሁሉ መታሰቢያ ተደርጎ የተሰየመ ዕለተ እሑድ ነው። መጻጉዕ የሚባል ስም ያለው ሰው ኑሮ አይደለም። መጻጉዕ የሚባል አንድ ሰውዬ የሰውዬ ስም አይደለም። መጻጉዕ ማለት ድዊ የታመመ ማለት ነው። ድዊ የታመመ ማለት ነው። ስለዚህ መጻጉዕ የተባለ ዕለተ ሰንበቱ የሚጠራበት ቀን ነው። ቶሎ ቶሎ ግቡ እናንተ። አንድ ሰው ለሁለት ጌቶች መገዛት አይችል አይደል? እናንተ ስትገቡ ደግሞ መስማት አይችልም ሰው። ቶሎ ግቡ ግቡ በል ሩጡ። ቆይ አሁን በኋላ የመጣችሁት ሰዎች ይሄንን የምለውን ቃል ትላላችሁ። ቀድሞ የገባ ሰው በሉ ከደዌው ሁሉ ይፈወሳል። ይሄ የትምህርታችን ርዕስ ነው። የትምህርቱ ርዕስ ቅድም ነው። እናንተ ሳትመጡ ነው የመረጥነው። ቀድሞ የገባ ሰው በሉ እንጂ ሁላችሁ እስኪ ከደዌው ሁሉ ምን ይላል? ይፈወሳል ነው። ስለዚህ ቀድማችሁ ነው ማለት ነው። እና የዛሬው እሑድ ማን ይባላል? መጻጉዕ። እስኪ በሉ መጻጉዕ ማለት ምን ማለት ነው? ድዊ ማለት ነው። የታመመ በሽተኛ ማለት ነው። መጻጉዕ የሚባል ሰው ነበር አይደል? አይደል? ውሸት። መጻጉዕ የሚባል የሰው ስም የለም። ድዊ የሚባል ሰው አለን? እንደዚህ ያለ ስም የለም። አሁን አንዳንድ ሰባኪ
መጻጉዕ የሚባል አንድ ሰው ነበረ ይላል። ይሄ ኖር ነው። መጻጉዕ የሚባል አንድ ሰው አልነበረም። ይሄ ዕለተ ሰንበቱ በቅዱስ ያሬድ የተሰጠበት ምክንያት እንግዲህ ይሄን ሰው የፈወሰው ዛሬ ነው ማለት አይደለም። በድሜጥሮስ አቆጣጠር ቀኑ ይለያያል። መጻጉዕ ዘንድሮ ለምሳሌ መጋቢት 3 ሆኗል። የዛሬ 7 ዓመት ነበረ መጋቢት 3 ቀን እሁድ ቀን የዋለው መጻጉዕ የሆነ ማለት ነው። ስለዚህ ሌላ ጊዜ ደግሞ የካቲት መጨረሻ ደግሞ ወደዚያ ይመጣል ይሄዳል። ታዲያ እንደዚያ ከሆነ ማለት ወደ መጋቢት መሀል ላይ የሚሄድበት ጊዜ ይመጣል። እንደዚያ ከሆነ መጻጉዕ ዛሬ ነው መጻጉዕ የሚባል ሰው አድኖ ማለት አይደለም። ይሄ ዕለተ ሰንበት አንዱ እሁድ ከአብይ ጾም አንዱ እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ለፈወሳቸው ድውያን ሁሉ መታሰቢያ ተደርጎ የተሰጠ ቀን ነው ማለት ነው። በምድር ላይ ላዳናቸው ድውያን ሁሉ ደም ለፈሰሳት ሴትም፣ ዓይኑን ላበራለትም፣ ጎባጣዋን ላቀላላትም፣ ጉህቅት የጴጥሮስ አማት የምትባለውም እንደዚህ ያሉት ሁሉ ለዳኑበት አጠቃላይ ለዳኑት ሰዎች መታሰቢያ የፈውስ ቀን ክርስቶስ የፈወሳቸውን ቀናት በሙሉ አጠቃለን በዚህ ቀን እንድናስበው ቅዱስ ያሬድ ያዘዘበት ቀን። የመጀመሪያውን ቀን ለመውረዱ አስበናል አይደለን? ሁለተኛውን ሰንበት ለሰንበተ ክርስቲያን መታሰቢያና ለቤተ ክርስቲያን ቅድስና፣ ሶስተኛውን ቀን ቤተ መቅደሱን ስለማንጻቱ ስለ ክርስቶስ የቤተ ክርስቲያን አምላክነት፣ አራተኛው ደግሞ ስለ ክርስቶስ መድኃኒትነት፣ ፈዋሽነት፣ አዳኝነት፣ ስለ ፈውስ ስርዓትና ሕግ የምንማርበት ነው። አምስተኛውን ፈቅዶ ቢያደርሰን ስንደርስ እንነጋገራለን ማለት ነው። አሁን የዛሬው መጻጉዕ ይባላል። መጻጉዕ የሚባል አንድ ሰው ነበረ አይደል? ምንድነው ታዲያ የነበረው? በቃ ብዙ በሽተኞች ነበሩ። ለነዚያ በሽተኞች ድውያን መታሰቢያ ተደርጎ የተሰጠ ዕለት ነው ማለት ነው። እንግዲህ ጉባኤያችን ምን ይባላል? ስም አለው ታውቁታላችሁ? በሉ ንገሩኝ። ፈውስ መንፈሳዊ ይባላል። ዛሬ ደግሞ የፈውስ ቀን ነው። ሰንበትና ሰንበት ይባላል ማለት ይሄ በሰንበት ላይ ደብረ ዘይት ይባላል ማለት ነው። ጉባኤያችን ከቀኑ ጋር ተገናኝቷል ማለት ነው። ወምድረዝ አርገ እግዚ ኢየሱስ ኢየሩሳሌም በበዓሎሙ ለአይሁድ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው።